ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በስዊዘርላንድ ዙሪያ በተለይ ስዊዘርላንድ ያለውን ስርዓተ መንግስት በተመለከተ አንዳንድ ኢንፎርሜሽኖችን መረጃዎችን አቀበላችኋለሁ እና ከሀገራችን ጋር በተገናኘው ደግሞ እንዴት ነው የስዊዘርላንድ ሞዴል ማየት የምንችለው፣ የስዊዘርላንድ ሞዴል እንዴት ነው ከዛ ተመክሮ መውሰድ የምንችለው የሚለውን እናያለን። ያው ብዙ የኦሮሞ ፖለቲከኞች ያለፈው ጊዜ አዲስ አበባና ብራሰልስ በሚል አንድ ቅንብር አቅርቤ ነበረ እና የኦሮሞ ብሔረተኛ ፖለቲከኞች የቤልጂየምን ህገ መንግስትና የቤልጂየምን መንግስታዊ መዋቅር መንግስታዊ አሰራር ነው እንግዲህ እንደ ሞዴል አድርገው የሚጠቀሙት። ያ የቤልጂየም መንግስታዊ አሰራር ሪሊ በዘረኝነት ላይ የተመሰረተ እንደሆነ በጣም አስቸጋሪ እንደሆነ እና ራሷ ቤልጂየም በዋና ከተማዋ ምክንያት እንጂ ልትከፋፈል ትችል እንደነበረም ሁሉ በማስረጃ አቅርቤ ነበረ። ዛሬ ደግሞ ስዊዘርላንድ ጋር እናተኩራለን። ሌላው የኦሮሞ ብሔረተኞች ትልቅ ትኩረት የሚሰጡት ስዊዘርላንድ ከተማ ነው እና በስዊዘርላንድ ለምንድን ነው ስዊዘርላንድ ከተማ ስዊዘርላንድን እንደ ምሳሌ አድርገው የሚወስዱት ለምንድን ነው የሚለውን እናያለን እና ከስዊዘርላንድስ እነሱ እንደ ስዊዘርላንድ አይነት ሞዴል መኖር አለበት ብሎ በሚሉበት ጊዜ በእርግጥ የስዊዘርላንድን ሞዴል ነው ወይ የሚፈልጉት እነሱ የሚለውን ለማየት እንሞክራለን። እነዚህ ሰዎች ኦሮሞ ብሔረተኞች የስዊዘርላንድን ሞዴል ስዊዘርላንድን እንደ ምሳሌ ቢጠቅሱም በጭራሽ ከስዊዘርላንድ ሞዴል ጋራ በጣም የሚቃረን ፖለቲካ አካሄድ ነው ያላቸው። የእነሱ ፖለቲካ ከስዊዘርላንድ የፖለቲካ ስርዓተ መንግስት ጋራ የተገናኘ ነው። በስዊዘርላንድ በርካታ ቋንቋዎች የፌዴራል መንግስቱ የሥራ ቋንቋዎች ናቸው። የፌዴራል መንግስቱ ኢንፋክት የኮንፌዴሬሽን ያለው የኮንፌዴሬሽን መንግስቱ ስልጣን በጣም የተከተለ ነው። ሞር ስልጣን ያለው ታች ያሉት እነሱ እኛ ክልል እንደምንለው አሜሪካን ሀገር ስቴት እንደሚሉት እነሱ ደግሞ ካንቶንስ ነው የሚሏቸው። ስማቸው ካንቶንስ ሲኤንቲኦንስ ካንቶን የሚባሉ የፈረንሳይኛ ካንቶንስ ነው የሚሏቸው እና ካንቶኖች የሚባሉ ስቴቶች ወይም ክልሎች አሉ እና ሞር የሀገሪቷ የፖለቲካ ስልጣን ያለው ክልሎቹ አካባቢ ነው። አሁን ኢትዮጵያ ውስጥ በምንሄድበት ጊዜ ኢትዮጵያ ውስጥ አብዛኛው ሀብት የሀገሪቷ ሀብት 60% 70% ያለው አዲስ አበባና አዲስ አበባ ዙሪያ። ስዊዘርላንድ ግን አብዛኛው ሀብት የስዊዘርላንድ ዋና ከተማ በርን ይባላል። ግን አብዛኛው ሀብት የሀገሪቱ ሀብት ያለው በርን ውስጥ አይደል፣ ከበርን ባልተናነሰ ትላልቅ ከተሞችም ስዊዘርላንድ ውስጥ። ስለዚህ የስዊዘርላንድ ሀብት ዲስትሪቢዩትድ የሆነ ነው፣ አንድ ቦታ ላይ የተከማቸ አይደል። ስለዚህ በየቦታው ያሉ መስተዳድሮች በየቦታው ያሉ ክፍለ ሀገሮች ራሳቸውን በራሳቸው ችለው ራሳቸውን በራሳቸው የሚያስተዳድሩ ናቸው። ለምሳሌ ጄኔቫን ብትወስዱ ጄኔቫ ትልቅ ከተማ ናት። ዙሪክን መውሰድ ትችላላችሁ፣ ሎዛንን መውሰድ ትችላላችሁ፣ በርን አለ። ብዙ ከተሞች በጣም ሞደርን የሆኑ ከተሞች አሉ እና እነዚህ ከተሞች ዙሪያ ደግሞ የካንቶኖቹ ዋና ከተሞች አሉ እና በጣም ዲስትሪቢዩትድ ሆኖ ስልጣኑ የት ነው ያለው? ስልጣኑ ታች ነው ያለው እና ክልሎች ወይም ካንቶኖች በፌዴራል መንግስቱ ጥገኛ አይደሉም። አብዛኛው ወጪ አብዛኛው ሕክምና በሉ ሜዲካል ሰርቪስ በሉ ብዙ ነገሮች የሚሸፈኑት በክልል በካንቶን ደረጃ ነው። ስለዚህ የኢትዮጵያ ሞዴል እና የስዊዘርላንድ ሞዴል ስዊዘርላንድ እንዳለው ኢትዮጵያ ውስጥ ይሁን ማለት ትንሽ አስቸጋሪ ነው። ግን እሺ ከስዊዘርላንድ ስዊዘርላንድ ያለው ሙሉ ለሙሉ እንደ ኢትዮጵያ ላይ መዘርጋት ባይቻልም ግን ቢያንስ እስቲ ከስዊዘርላንድ ሞዴል ምን እንማራለን የሚለውን እናያለን። አድማጮቻችን፣ ተመልካቾቻችን እንግዲህ እንደምታውቁት የኢትዮጵያ ውስጥ ያለው ፖለቲካ እዚህ ጋር የምታዩት ለምሳሌ አንዱ ክልል ነው። እዚህ ክልል በጣም ደጋግሜ የማሳየው ያለ ምክንያት አይደለም። ይሄ እዚህ ጋር የምታዩት የኦሮሞ ክልል ነው እና የኦሮሞ ክልል ተብሎ ለኦሮሞ ነው ተብሎ የተሰጠ ክልል እና እዚህ የኦሮሞ ክልል ውስጥ ተመልከቱ። ባለፈው የህዝብ ቆጠራ ከ19 ዓመት በፊት በተደረገው የህዝብ ቆጠራ ባለፈው የህዝብ ቆጠራ መሰረት ይሄ ስታቲስቲክ ኤጀንሲ የሚባለው አይደል ሴንሰስ ያወጣው ያ ስታቲስቲክ ኤጀንሲ ሆን ብሎ የአዲስ አበባ ነዋሪ አማራውን ሆን ብሎ ቁጥሩ እንዲቀንስ ተደርጓል። ይሄንን በሩ
ስለዚህ ይሄንን በማሳያችሁ ጊዜ ሙሉ ለሙሉ ይሄ የማሳያችሁ ነገር እውነታውን የሚያንጸባርቅ ነው ማለት አይደለም። ይሄ የማሳያችሁ ነገር ከህዝብ ቆጠራው ሪፖርት ኦፊሻላዊ በሆነ መንገድ ያለው እሱ ስለሆነ ያው በኦፊሻል ያለውን ነው የምንጠቀም አይደል እንዴ? ስለዚህ በኦፊሻል ያለውን ስንጠቀም በዛ መሰረት እንግዲህ እንዳልኳችሁ አብዛኛው አማራ እና አማርኛ ተናጋሪ ማንነት ኢትዮጵያዊ ነኝ የሚለው ቁጥሩ እንዲቀንስ ተደርጎ በእቅድና በፐርፐስ ቁጥሩ እንዲቀንስ ተደርጎ፣ ሁለተኛ ደግሞ ውህድ ኢትዮጵያውያን ለምሳሌ የኦሮሞና የአማራ ተወላጅ፣ የኦሮሞና የጉራጌ ተወላጅ፣ የኦሮሞና የሲዳማ ተወላጅ፣ የኦሮሞና የጌዶ ተወላጅ፣ የኦሮሞና የሶማሌ ተወላጅ ይሄ ከሌላው ጋር የሚተባበረው በሙሉ ኦሮሞ ክልል ውስጥ ኦሮሞ ክልል የሚባለው የኦሮሞ ስለሆነ ኦሮሞ አንደኛ ዜጋ፣ ኦሮሞ ሁለተኛ ዜጋ፣ ኦሮሞ ሶስተኛ ዜጋ፣ በቃ አንደኛ ኦሮሞ፣ ሁለተኛ ኦሮሞ፣ ሶስተኛ ኦሮሞ ስለሆነ ሌሎቹ መብት ስለሌላቸው ያው በዚህ ውስጥ ቤት ለመግዛት ቢፈልጉ፣ ቤት ለመስራት ቢፈልጉ፣ ለመቀጠር ቢፈልጉ፣ ሌሎች ነገሮች መንግስታዊ አገልግሎቶችን፣ መንግስታዊ ጥቅሞችን ለማግኘት ቢፈልጉ ኦሮሞ ካልሆናችሁ፣ ኦሮሞ ካልተኮንን ነገር ማድረግ ስለማይቻል ኦሮሞ ያልሆነን ሰው ነፍጠኛ መጤ ምናምን እየተባለ ሌበል እየተደረገ ስለሚገፋ እዚህ የአማራና የኦሮሞ ተወላጅ የሆኑት በሙሉ ምን ተብሎ ነው የሚመዘገቡት? ኦሮሞ ተብሎ ነው የሚመዘገቡት። ስለዚህ እዚህ ጋር የኦሮሞ ቁጥር ከጨመረ አንዱ የኦሮሞ ቁጥር የጨመረበት ምክንያት ኦሮሞ መሆን የግድ ስለሆነ ነው እዚህ አካባቢ። ስለዚህ የኦሮሞና የአማራ ተወላጆች፣ የኦሮሞና የጉራጌ ተወላጆች፣ የኦሮሞና የሲዳማ ተወላጆች፣ የኦሮሞና የጉራጌ ተወላጆች፣ የኦሮሞና የጉሙዝ ተወላጆች፣ የኦሮሞና ከሌላው ማህበረሰብ ጋር የተቀላቀሉ ማህበረሰባት እናታቸው ኦሮሞ ከሆነች ወይ አባታቸው ኦሮሞ ከሆነ ወይ ሚስታቸው ኦሮሞ ከሆነች በቃ ኦሮሞ ነን ብለው ነው የሚመስሉት። ስለዚህ የኦሮሞ ቁጥር ሆን ተብሎ ቁጥሩን በጣም እንዲጨምር ተደርጓል ማለት ነው። ግን አሁን በተለያየ ቦታ በወለጋ በተለያየ ቦታ አማራ ናችሁ ተብለው የሚገደሉት ግን ወገኖቼ ኦሮሞ ተብሎ የተመዘገቡ ግን አባታቸው አማራ የሆነ አባታቸው ጉራጌ የሆነ ወይ እናታቸው አማራ ወይ እናታቸው ጉራጌ ወይ እናታቸው ከምባታ ወይ አባታቸው ሲዳማ የሆኑ ሰዎች ኦሮሞ አይባሉ፣ አማራ ተብሎ የሚፈና። ስለዚህ ኦሮሞ ተብሎ መመዝገብ በዚህ በኦሮሚያ ክልል ውስጥ መብት አያሰጥም። ለምን? አባትህ አማራ ነው አንተ አማራ ነህ፣ እናትህ አማራ ናት አንተ አማራ ነህ፣ ሚስትህ አማራ ናት አንተ ዲቃላ አማራ፣ ልጆችህ አማራ ናቸው ይባላል። ስለዚህ በዚህ መስፈርት የአማራው ቁጥር በጣም ብዙ ነው ማለት እና ይሄ ካርታ እንግዲህ የህዝብ ቆጠራውን ጨምሬ ቁጥሩን በጣም የአማራ ቁጥር በጣም እንዲያንስ ተደርጎ የኦሮሞ ቁጥር ደግሞ እንዲበዛ ተደርጎ የተዘጋጀ የህዝብ ቆጠራ ነው። እንደዛም ሆኖ ግን ተመልከቱ፣ ከ50 በመቶ በላይ ኦሮምኛ የአፍ መፍቻ ቋንቋቸው ያልሆኑ ወገኖች ከ50% በላይ የሆኑባቸው ቦታዎችን ተመልከቱ። ለምሳሌ ወለጋ ውስጥ አቤ ደንጎሮ ወረዳ ሆሮ ጉድሩ ዞን አቤ ደንጎሮ ወረዳ ብትወስዱ ከግማሽ በላይ አማራ ነው። ደራ ወረዳ ብትወስዱ ሰሜን ሸዋ ዞን ደራ ወረዳ ብትወስዱ ከግማሽ በላይ እንደው ከ75 በላይ አማራ ነው። ነፍቼ አካባቢ ያለበት ቦታ ግራር ጃርሶ ብትወስዱ ከሰባ ከምናምን በላይ አማራ ነው። ናዝሬት ያለበት ናዝሬት ከተማን ጨረሳችሁ የአዳማ ወረዳን በሰሜን በኩል ከምንጃር በደቡብ በኩል ከአርሲ ጋር የሚገናኘው የአዳማ ወረዳን ብትወስዱ የአዳማ ወረዳ ከ60 ምናምን በመቶ በላይ አማርኛ ተናጋሪ ነው፣ አማራ። ከዛ ወደ ፈንታሌ በምትሄዱበት ጊዜ መታሃራ ያለበት ፈንታሌ ወረዳም ስትሄዱ ከ60 ከምናምን በላይ አማራ ነው። እንግዲህ ባለፈው የህዝብ ቆጠራ መሰረት 5 ወረዳዎች አማርኛ ተናጋሪዎች አማራ በብዛት ያለባቸው አካባቢዎች ናቸው። 5 ወረዳዎች። ከዛ ከ25 እስከ 50 ያሉትን ደግሞ ስትወስዱ በቀይ ያሉትን ተመልከቱ። ከዛ ከ10 እስከ 25 ያሉትን ደግሞ ተመልከቱ። እንግዲህ ከ10 እስከ 25% ኦሮሞ ያልሆኑ ሰዎች አሉ ማለት ቀላል ማይኖሪቲ አይደለም። ኦልሞስት 1/4 ማለት ነው። ከ10 እስከ 25% 1/4 ማለት ነው ውስጥ እና እነዚህን ስትወስዱ ኦሮሞ ያልሆኑ ማጆሪቲ ሆኑባቸው። ኦሮሞ ያልሆኑ ከ25 እስከ ግማሽ የሚደርሱባቸው፣
ኦሮሞ ያልሆኑ ከ10 በመቶ እስከ ሩብ እስከ 1/4 የሚደርሱባቸው አካባቢዎችን ለምሳሌ ብትመለከቱ በደማቅ ቀይ፣ በቀይ፣ በብርቱካንማ የተቀቡትን አካባቢዎች በመትልቅ በቢጫ ያደረኳቸው ደግሞ ከ10 በመቶ በታች ኦሮምኛ ተናጋሪዎች ከ10 በመቶ በታች የሆኑባቸው አካባቢዎች ናቸው። ይህ እንግዲህ ባለፈው የህዝብ ቆጠራ መሰረት ሆን ተብሎ የአማራ ቁጥርና የአማርኛ ተናጋሪው ማህበረሰብ ቁጥሩ እንዲቀንስ የተደረገበት አካባቢ ማለት ነው እንጂ እውነታው ቢሆን ወገኖች ብዙ ቦታዎች ቀይ ነው። አሁን ያለው ነባራዊ ሁኔታ ብዙ ቦታዎች ቀይ ነው። በተለይም ደግሞ ይሄ አዲስ አበባ መካከል ወደ ላይ በሰማያዊ ያከበብኩት ቦታ ብትሄዱ እዛ አካባቢ አሁን አብዛኛው ቦታ ቀይ ነው። ኦሮሞ ያልሆነው ማህበረሰብ ቁጥሩ በጣም ትንሽ ነው። አማርኛ ተናጋሪው በብዛት አዲስ አበባ እንደምታውቁት ነው። አዲስ አበባ ዙሪያም ራሱ ነፍቼ ይቅርታ ሰበታ፣ ለገጣፎ፣ ለቡራዮ፣ ዱከም ምናምን የመሳሰሉት ቦታዎች ሁሉ ብታዩ አሁን እነዚህ አካባቢዎች አዲስ አበባ ሆኗል። አማርኛ ተናጋሪ ነው አሁን። ስለዚህ ይሄ ያለውን ዴሞግራፊ ነው ማሳያቸው፣ ያለውን ነባራዊ ሁኔታ ግን ምንድነው አሁን የኦሮሞ ብሔረተኞች የሚሉት ምንድነው? ይሄ አካባቢ የኦሮሞ ነው፣ የኦሮሞ መሬት ነው። የኦሮሞ መሬት ስለሆነ እዚህ አካባቢ ኦሮሞ ልዩ ተጠቃሚ መሆን አለበት። ሁለተኛ ኦሮሞ በምንም ነገር ላይ ቅድሚያ ሊሰጠው ይገባል። ሶስተኛ ኦሮምኛ ነው በሁሉ ነገር መነገር ያለበት። አራተኛ የኦሮሞ ለኦሮሞ በኦሮሞ ነው፣ በቃ አለቀ። ከኦሮሞ ውጪ ሌላ ነገር ማየት አንፈልግም የሚል አመለካከት ነው ያላቸው። ይሄ መሬት የኛ ነው፣ በቃ ይሄ መሬት የኦሮሞ መሬት ነው፣ የኦሮሞ መሬት ነው። አዲስ አበባም ጨምራ የኦሮሞ መሬት ናት። ድሬዳዋ የኦሮሞ ነው፣ ሞያሌ የኦሮሞ ነው፣ ወሎ የኦሮሞ ነው፣ ሐረር የኦሮሞ ነው። ሁሉ ነገር የኦሮሞ ነው። ይሄም የኦሮሞ ነው፣ ይሄም የኦሮሞ ነው። በቃ መሬታችን ነው። ይሄ የኦሮሞ መሬት ነው። አዲስ አበባ የኦሮሞ ናት። አዲስ አበባ የፊንፊኔ ናት። ፊንፊኔ የኦሮሞ ናት። የኦሮሞ ብቻ ናት። በቃ ይሄ የኦሮሞ መሬት ነው አለ። እንዲህ አይነት አመለካከት ነው ፖለቲካ ያለው። ይሄ ሁሉ ማህበረሰብ ኦሮሞ ያልሆነው ማህበረሰብ በ10 ምናምን ሚሊዮን የሚቆጠር ሌላው ማህበረሰብ ኢትዮጵያዊ በአገሩ በገነባት ከተማ በገነባቸው ከተማዎች በገነባቸው አካባቢዎች በእነዚህ በኦሮሞ ብሔረተኞች ልክ ናዚ ጀርመኒ ሌላውን በዘረኝነት ወደታች ይጎትቱ እንደነበረ በእነዚህ የኦሮሞ ፖለቲከኞች መጤና ሰፋሪ ተደርጎ መብቱ ተረግጦ አንገቱን ተደፍቶ በቃ እንዲኖር እየተደረገ ነው ያለው። የኦሮሞን የበላይነት ተቀብሎ የኦሮሞን የበላይነት አምኖና ተቀብሎ እንዲኖር ነው ተደረጋለ የሚል እምነት ነው ያለው። እና ይሄ ነው እንግዲህ ወደ ስዊዘርላንድ ወሰዳቸው ገበች ወደ ስዊዘርላንድ ወሰዳቸው። በዚህ ካርታ ላይ ይመለሳሉ። ስዊዘርላንድ እንግዲህ እዚህ ጋር የምታዩት ተመልካቾች ይሄ የምታዩት ስዊዘርላንድ ናት። እና ስዊዘርላንድ አንዳንድ ፋክቶችን ላስቀምጥላችሁ። ስዊዘርላንድ የምንድነው አውሮፓ ውስጥ የምትገኝ ወደብ የላትም፣ ምንም ነገር የላትም። አውሮፓ ውስጥ የምትገኝ ከተማ ናት። ከፈረንሳይ፣ ከጣሊያን፣ ከጀርመን፣ ከአውስትሪያ እንደገና ደግሞ ሊችቴንሽታይን የሚባል ትንሽ መንደር አለች። ከነዚህ አካባቢዎች ሁሉ የምትዋሰን ናት እና የአውሮፓ ከፍተኛ ተራራዎች አልፕስ የሚባሉት ያሉበት ቦታ ነው እና ብዙ ሰዎች ስኪ ምናምን ለማድረግ ወደዚህ አካባቢ ብዙ ጊዜ ሰዎች ይመጣሉ፣ በስዊዘርላንድ ማለት ነው። እና ስዊስ ሌላ ስሙ ስዊስ ነው፣ ስዊዘርላንድ የሚሉታል። እና አሁን በስዊዘርላንድ ውስጥ እንዳልኳችሁ ከ20 ምናምን በላይ ካንቶኖች አሉ። እነዚህ ካንቶኖች አሉ፣ የተለያዩ ክፍለ ሀገራት አሉ፣ ከ20 ምናምን በላይ። አብዛኞቹ ክፍለ ሀገራት ጀርመንኛ ተናጋሪዎች ናቸው። አብዛኞቹ ወደ 18 የሚሆኑ ጀርመንኛ ተናጋሪዎች ናቸው። ወይ የተወሰኑት ደግሞ ወደ የፈረንሳይኛ ተናጋሪዎች ናቸው። የተወሰኑት ጣሊያንኛ ተናጋሪዎች ናቸው። እና ሌላ ደግሞ ሮማኒሽ የሚባል ደግሞ ሌላ ቋንቋም አለ። ስለዚህ እነዚህ 4 ቋንቋዎች በዋናነት በስዊዘርላንድ ይነገራሉ። ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛና ሮማኒሽ። እና ይሄን በምትመለከቱበት ጊዜ ለምሳሌ አሁን ፈረንሳይኛ ተናጋሪዎች በብዛት ያሉት ወዴት ነው? ይሄ አረንጓዴ የተቀባው አካባቢ ፈረንሳይኛ ተናጋሪዎች ያሉበት አካባቢ ነው በብዛት። ብርቱካንማ የሆነው ደግሞ ጀርመንኛ ተናጋሪዎች በብዛት ያሉበት አካባቢ ነው።
ታች በምንሄድበት ጊዜ ወይን ጠጅ ያለው ፈዛዛ ወይን ጠጅ ያለው አካባቢ ደግሞ ጣሊያንኛ ተናጋሪዎች ያሉበት አካባቢ ነው። ደመቅ ያለ ወይን ጠጅ ደግሞ ያለበት አካባቢ ሮማኒሽ ቋንቋ ተናጋሪዎች ያሉበት አካባቢ ነው እና በተለይ ሮማኒሾች እና ጀርመኖች ደግሞ ሁለቱም በቃ በብዛት የሚኖሩባቸው አካባቢዎች ደግሞ መስመር ተደርጎ የሚኖሩበት አለ ማለት ነው። እንግዲህ ይሄ የቋንቋ ተናጋሪዎች አሰፋፈርን የሚያሳይ ነው። እዚህ ጋር እንደምታዩት ወገኖቼ ስዊዘርላንድ እንደ ኦሮሞ ክልል አሁን ተመልከቱት። ኦሮሞ ክልል እንዴት እንደተበታተነ የተለያዩ ቋንቋ የሚናገሩት በቃ የተበታተኑ ናቸው። እንደ አካባቢ የተከማቸው አይደል፣ የተበታተኑ ናቸው። ስዊዘርላንድ ግን አብዛኞቹ ቦታዎች ፈረንሳይኛ ተናጋሪዎች ናቸው። አብዛኞቹ ቦታዎች ጀርመንኛ ተናጋሪዎች ናቸው። ስለዚህ ነገር ግን ወገኖቼ ምንድነው ወደ ከ20 ምናምን ክፍለ ሀገራት ወይም ካንቶኖች 5ቱ ካንቶኖች አብዛኞቹ ካንቶኖች የካንቶኑ የክልሉ የሥራ ቋንቋ ወይ ጀርመንኛ ወይ ፈረንሳይኛ ወይ ጀርመንኛ ወይ ፈረንሳይ። ለምን ከ90 ምናምን በመቶ በላይ ነዋሪው ተናጋሪ ጀርመንኛ ስለሆነ ጀርመንኛ የሥራ ቋንቋ፣ ከ90 ምናምን በላይ ነዋሪው ፈረንሳይኛ ስለሆነ ፈረንሳይኛ የሥራ ቋንቋ በቃ ፈረንሳይኛ ብቻ። አሁን ለምሳሌ እንደነ ጄኔቭ ምናምን ያሉ አካባቢዎች እንደነ ዡራ ምናምን ያሉ አካባቢዎች ፈረንሳይኛ የሥራ ቋንቋ ነው። በርካታ ደግሞ የጀርመን እንትኖች ደግሞ ካንቶኖች ደግሞ ጀርመንኛ የሥራ ቋንቋ። ነገር ግን በ5 ክፍለ ሀገራት ሌሎች ማይኖሪቲዎች ብዙ ቋንቋ የሚናገሩ ማህበረሰባትም ደግሞ ስላሉ ክፍለ ሀገሩ ምንድነው ያደረገው? የነዚህ የማይኖሪቲዎችን መብት አክብሮ ትንሽም ቁጥራቸው ትንሽም ቢሆን የነዛ ማህበረሰባት ቋንቋ የክልሉ ወይንም ደግሞ የካንቶኑ የሥራ ቋንቋ እንዲሆን ተደርጓል። አሁን ለምሳሌ አሁን በርን እንመልከት። በርን ማለት በጣም ትልቅ ካንቶን ነው። በርን ውስጥ 10 በመቶ የሚሆነው ነዋሪ ፈረንሳይኛ ተናጋሪ፣ 90 በመቶ ማለት ይቻላል የሚሆነው ነዋሪ ደግሞ ጀርመንኛ ተናጋሪ። ነገር ግን 10 በመቶ ፈረንሳይኛ ተናጋሪዎች ስላሉ የበርን መስተዳደር የበርን ክፍለ ሀገር በርን የፌዴራል መንግስቱ ዋና ከተማ ናት። የስዊዘርላንድ የፌዴራል መንግስቱ ዋና ከተማ ናት። እንደገና የበርን ደግሞ የበርን ክፍለ ሀገር ደግሞ ዋና ከተማ ናት። ስለዚህ በርን 10 በመቶ ፈረንሳይኛ ተናጋሪ ስለሆነ ያሉት ያዙልኝ። እንደገና ደግሞ 90 በመቶ ምንድነው ጀርመንኛ ተናጋሪ ቢሆኑ በርን ደግሞ በዛ ላይ ደግሞ የሌሎች ክልሎችንም ደግሞ የሚወክሉ ተወካዮች ምናምንም ደግሞ የስዊዘርላንድ ዋና ከተማ ስለሆነ በበርን ፈረንሳይኛና ጀርመንኛ ሁለቱ የሥራ ቋንቋ ናቸው። አብዛኛው ሰው እዛ ጀርመንኛ ነው የሚናገረው ተብሎ ፈረንሳይኛ የሚናገሩ ሰዎች በቋንቋ አገልግሎት የማግኘት መብት የማግኘት በቋንቋ የመዳኘት በቋንቋቸው በቃ መብታቸው ተከብሮ የመኖር መብታቸው አልተገፈፈም። ይሄን ያዙልኝ። እንደገና እንትን ጋር ሄዱ። ፍሪበርግ የሚባለውን ፍሪቡር ይላሉ በፈረንሳይኛ፣ በፍራይበርግ ይባላል በጀርመንኛ፣ ፍራይበርግ ወይ ፍሪቡር። እነዚህን በምትመለከቱበት ጊዜ 68 በመቶ የሚሆነው ነዋሪ ፈረንሳይኛ ተናጋሪ፣ ነገር ግን ወደ 32 በመቶ የሚሆነው ጀርመንኛ ተናጋሪ። ስለዚህ 70 በመቶ የሚሆነው ነዋሪ ፈረንሳይኛ ተናጋሪ ቢሆን ጀርመንኛ ተናጋሪዎች ማይኖሪቲው ትልቅ ስለሆነ ጀርመንኛ ፈረንሳይኛ በፍራይበርግ የሥራ ቋንቋ ነው የክልሉ ማለት ነው። ቫሌ ወይም ደግሞ ዋሊስ የሚለው ክልል ደግሞ ታች ልምታላችሁ። ይሄ በኮከብ ያደረኩባቸው ቦታ እነዚህ ጋር በምትመጡበት ጊዜ እዚህ ደግሞ 75 በመቶ የሚሆነው ነዋሪ ፈረንሳይኛ ተናጋሪ፣ ነገር ግን 25 በመቶ የሚሆነው ነዋሪ እንግሊዝኛ ጀርመንኛ ተናጋሪ። ስለዚህ
ጀርመንኛ ተናጋሪዎች 25 በመቶም እንኳን ቢሆኑ አብዛኛው ነዋሪ ፈረንሳይኛ ተናጋሪ ቢሆንም ጀርመንኛ ተናጋሪዎች ማይኖሪቲው ትልቅ ስለሆነ የነዚህ የማይኖሪቲ መብት ተቀምጦ ፈረንሳይኛም ጀርመንኛም የክልሉ የሥራ ቋንቋ ነው። ወደ ምስራቅ ልሄድላችሁ። ወደ ምስራቅ ሲሄድላችሁ ቲቺኖ የሚባል ክልል አለ። ቲቺኖ እዚህ 87 በመቶ የሚሆነው ነዋሪ ጣሊያንኛ ተናጋሪ ነው። 87 በመቶ ጣሊያንኛ ተናጋሪ ነው ማህበረሰብ ነው ያለው እዚህ። ነገር ግን ወደ 13 በመቶ የሚሆኑት ሮማኒች እና የተወሰነ ጀርመንኛም የሚናገሩ በቃ ጀርመንኛ ተናጋሪዎችና ሮማኒሽ ቋንቋ ተናጋሪዎች ስላሉ በተለይ በዋናነት በቃ አይ ቲንክ ሮማኒሾች ለዛኛው ክልል ነው ይቅርታ አድርጉልኝ እዛ ወደ ጉሬን ቦስኮ ጉሬን አካባቢ ጀርመንኛ ተናጋሪዎች ስላሉ ወደ 13 በመቶ የሚሆነው ነዋሪ ጀርመንኛ ተናጋሪ ስለሆነ ቲቺኖ ውስጥ ጀርመንኛና ጣሊያንኛ የሥራ ቋንቋ ፈረንሳይኛ የሥራ ቋንቋ አይደለም። ለምን ፈረንሳይኛ ተናጋሪዎች እዚህ ብዙ ይሉ እዚህ ያሉት ጀርመንኛ ተናጋሪዎችና ጣሊያንኛ ተናጋሪዎች። ስለዚህ በቲቺኖ ጣሊያንኛ ተናጋሪ ጣሊያንኛና ጀርመንኛ የሥራ ቋንቋ ለምን 13 በመቶ የሚሆኑ ጀርመኖች የሥራ ቋንቋቸው ጀርመንኛ ተናጋሪዎች። ትልቁ ግራውብንደን የሚባለው ወይ ግሪጊዮኒ ይሉታል ወይም ግሪሽን ይሉታል በሶስቱ ቋንቋዎች በግራውድንበን በሮማኒች በጀርመንኛ ነው። ግሪጊዮኒ ደግሞ በጣሊያንኛ ነው። ግሪስቹ የሚለው ደግሞ በሮማኒሽ ቋንቋ ነው። ይሄ ክፍለ ሀገር 15 በመቶ የሚሆኑት አብዛኛው ጀርመንኛ ተናጋሪ ነው። ግን 15 በመቶ የሚሆኑት የሮማኒሽ ቋንቋ ተናጋሪዎች ናቸው። 10 በመቶ የሚሆኑት ደግሞ ጣሊያንኛ ተናጋሪዎች ናቸው። ስለዚህ በዚህ ክፍለ ሀገር ወገኖች ጀርመንኛ፣ ጣሊያንኛና ሮማኒሽ ቋንቋ ሶስቱም ቋንቋዎች የዚህ ክልል ወይም የዚህ ካንቶን የሥራ ቋንቋ ነው። አያችሁ? ስለዚህ ትንሽ ህዝብም ቢሆን ትንሽ ቀላል ማይኖሪቲ ካልሆነ እንበል ከ5% በላይ ወይም ከ7% በላይ ወይ ከ10% በላይ ከሆኑ ሌሎች ማህበረሰባት በስዊዘርላንድ የሁሉም ማህበረሰብ ቋንቋ ተከብሮ በዛ ቋንቋ ያ ቋንቋ የክልሉ የካንቶኑ የክፍለ ሀገሩ የሥራ ቋንቋ ሆኖ በዛ አገልግሎት ይሰጣል። ሌሎች አካባቢዎች ስትሄዱ ከ95 በላይ ፈረንሳይኛ ተናጋሪ በሆነበት ቦታ ከ95 በላይ ጀርመንኛ ተናጋሪ በሆነበት ቦታ ጣሊያንኛን የሥራ ቋንቋ ማለት ፈረንሳይኛን የሥራ ቋንቋ ማለት ሴንስ አይሰጥም። 95 በመቶ ጀርመንኛ ተናጋሪዎች ባሉበት ቦታ ጀርመንኛ ፈረንሳይኛን የሥራ ቋንቋ ማድረግ ሴንስ አይሰጥም። አሁን እዚህ ጋር ቲቺኖ ስትሄዱ ቲቺኖ 87 በመቶ የሥራ ቋንቋ ጣሊያንኛ ነው። 13 በመቶ ጀርመኖች ናቸው። ፈረንሳይኛን እዚህ የሥራ ቋንቋ ማድረግ አስፈላጊ አይደለም። ነብሮ ፈረንሳይኛ የሥራ ቋንቋ ወደ ቫሌ ወይ ዋሊስ ስትሄዱ 25% ጀርመንኛ 75% ደግሞ ፈረንሳይኛ ተናጋሪ ባለበት ቦታ ጣሊያንኛን ወይም ሮማኒሽን የሥራ ቋንቋ ማድረግ አያስፈልግም። ለምን ማድረግ አያስፈልግም? ስለዚህ እንደ አካባቢው የቋንቋው ፖሊሲም ይወሰናል እና ስዊዘርላንድ ያለው ሁኔታ ይሄ ይሄን አንድ ያዙልኝ። በፌደራል መንግስት ደረጃ ደግሞ ስትወጡ ፌደራል መንግስቱ ያለው ስልጣን በጣም ሊሚትድ ነው። እንዳልኳችሁ አብዛኞቹ የስዊዘርላንድ ካንቶኖች ስቴቶች ራሳቸውን ችለው የሚያስተዳድሩ ኢኮኖሚክሊ ብቃት ያላቸው ናቸው። በፌደራል መንግስቱ ዲፔንድ የሚያደርጉ አይደለም። ስለዚህ ፌደራል መንግስቱ በቃ ሞስሊ የመከላከያ የምናምን ይሄ በጣም ቀላል የሆኑ ስራዎችን ነው በጣም ስልጣን የለውም ቀላል የሆኑ ስራዎችን ነው የሚሰራው እና ይሄ የፌደራል መንግስቱ ደግሞ የፌደራል መንግስቱ የሥራ ቋንቋ ደግሞ አራቱም ናቸው። ፈረንሳይኛ፣ ጀርመንኛ፣ ጣሊያንኛና ሮማኒች አራቱም የስዊዘርላንድ የሥራ ቋንቋዎች ናቸው። በዚህ መልኩ ነው እንግዲህ ስዊዘርላንዶች ይሄን ያደረጉት። ሌላ ወደ እኛ ሀገር ስትመጡ እኛ ሀገር በምትመጡበት ጊዜ ወደ ስዊዘርላንድ እንደገና መለሳለሁ። እኛ ሀገር በምትመጡበት ጊዜ ተመልከቱ። አሁን እዚህ ሀገር የናዝሬት ከተማ አንደኛ የኦሮሞ ክልል ውስጥ ሸዋን ለምሳሌ ብንወስድ ወደ ሸዋ ልምጣላችሁ።
ሸዋን እዚህ ጋር ላምጣላችሁ። እዚህ ጋር ይታያቸዋል። ይሄ ለምሳሌ ሸዋ ነው። አሁን ሸዋን በምናይበት ጊዜ አድማጮቻችን፣ ተመልካቾቻችን ሸዋ ውስጥ እንትኑን ለየው ላምጣው። ሸዋ ውስጥ እዚህ ጋር እንደምታዩት ነው። ሸዋ አሁንም ባለፈው የህዝብ ቆጠራ መሰረት ነው። ባለፈው የህዝብ ቆጠራ መሰረት ሸዋ እንግዲህ አማራው ሆን ብሎ ቁጥሩ እንዲቀንስ ተደርጎ ማለት ነው። ደራ ወረዳ 52% አማርኛ ተናጋሪ። አሁን ደራ ወረዳ 85% አማርኛ ተናጋሪ ነው። ግን ቁጥሩ እንዲቀንስ አድርገው ስለቆጠሩት ያንን ወስጄ ነው እዚህ ጋር ልብ በሉልኝ። 52% በምንበት ጊዜ በደራ የአማራው ቁጥር የአማርኛው ተናጋሪው ቁጥር 52% ነው ማለት አይደል። ከዛ በላይ ነው፣ ወደ 70-80%። ግን ሆን ተብሎ የአማራው ቁጥር እንዲቀንስ ስለተደረገ ማለት ነው። ስለዚህ ይሄን ቁጥር ኦልሞስት ግማሹን ጨምሩበት። አሁን ወረጃ አርሶ እነ ጎሃ ሲሆን እነ ፍላቄት ያሉበት ከተማ 24% 1/4 አማርኛ ተናጋሪ፣ ግን ይሄ ቁጥር ወደ ግማሽ ይደርሳል። ስለዚህ ይሄንን ልብ በሉልኝ ማለት ነው። ግራር ጃርሶ ወረዳ እነ ፍቼ ምናምን ያሉበት 50% አማርኛ ተናጋሪ ነው ባለፈው የህዝብ ቆጠራ መሰረት፣ ግን እውነታው ግን ወደ 75% ይሄዳል። አብቹ ወረዳ አብቹ ኤኛ ወረዳ እነ መንዲዳ ያሉበት 30% አማርኛ ተናጋሪ ነው ይላል፣ ግን ይሄ ቁጥር ከግማሽ በላይ አማርኛ ተናጋሪ ነው። ቅንብቢት ወረዳ እነ ሸኖ ያሉበት ቅንብቢት ወረዳ ከ30% በላይ አማርኛ ተናጋሪ ነው፣ ግን አብዛኛው ከ60% በላይ ግን አማርኛ ተናጋሪ ነው። ፈንታሌ ወረዳ ወደ ታች በምንሄድበት ጊዜ ፈንታሌ ወረዳ ወደ መታራ አካባቢ 61% አማርኛ ተናጋሪ ነው፣ ግን ይሄ ቁጥር ወደ 75% ይሄዳል። ቦሰት ወንጪቲ ያለበት ቦታ 29% አማርኛ ተናጋሪ ነው። አዳማ ተመልከቱት፣ በታች ከአርሲ በላይ ደግሞ ከምንጃር የሚገናኘው አዳማ ወረዳ ናዝሬት ያለበት 65% አማርኛ ተናጋሪ ነው። ሎሜ ወረዳ ሞጆ ያለበት 43% አማርኛ ተናጋሪ ነው። አለም ገና ነሰበታ ምናምን ያሉበት አካባቢ 34% አማርኛ ተናጋሪ ነው። ዋልመራ እነ ቡራዮ ምናምን ያሉበት አካባቢ 30% አማርኛ ተናጋሪ ነው። እና እንትኑ ነው መነግራችሁ። ወደ ዱግዳ ቦራ ወደ ታች ስንሄድ ደግሞ 32%፣ አዳሚት ሁሉ 24%፣ ቆቄር 41%፣ ወሊሶና ጎሮ 24%። እነዚህ በሙሉ አማርኛ ተናጋሪዎች ናቸው። ሶዶ ደጫ 29% አማርኛ ተናጋሪዎች ናቸው ወገኖች። ይሄ ባለፈው የህዝብ ቆጠራ የኦሮሞን ቁጥር ከፍ አድርጎ የተጻፈ የህዝብ ቆጠራ ነው እንጂ አሁን ባለው ሁኔታ ይሄንን ወደ ኦሮሞ ክልል የተጠቃለለውን የሸዋ አካባቢ በሰማያዊ ያከበብኩት ወደ ኦሮሞ ክልል የተጠቃለለው የኦሮሞ መሬት ነው፣ የኦሮሞ ነው ተብሎ ወደ ኦሮሞ ክልል የተጠቃለለው አካባቢ ነው። ይሄን አካባቢ በምናይበት ጊዜ በቢጫ የምታዩት አዲስ አበባ ዙሪያ አሁን ይሄ አካባቢ ወገኖቼ ኦልሞስት ከ80% በላይ አማርኛ ተናጋሪ ነው። ከ80% በላይ በአጠቃላይ ይሄንን የምዕራብ ወለጋን ምዕራብ ሸዋ ዞን አምቦ ያለበትን ምዕራብ ሸዋ ዞን ትቼ በኦሮሞ ክልል ሰሜን ሸዋ ዞን፣ በኦሮሞ ክልል ምስራቅ ሸዋ ዞን፣ በኦሮሞ ክልል ደቡብ ምዕራብ ሸዋ ዞን፣ በኦሮሞ ክልል ሰሜን ሸዋ ዞን ዋና ከተማ ፍቼ፣ በኦሮሞ ክልል ምስራቅ ሸዋ ዞን ዋና ከተማ ናዝሬት፣ በኦሮሞ ክልል ደቡብ ምዕራብ ሸዋ ዞን ዋና ከተማ ወሊሶ፣ እንደዚሁም ደግሞ አሁን ሸገር ከተማ ብለው የሰየሙት እነ ዱከም እነ ገላን እነ ለገጣፎ እነ ምናምን ያሉበት አካባቢ ሸገር ብለው የሰየሙት፣ በፊት ደግሞ ፊንፊኔ ዙሪያ ይሉት የነበረው እሱን ወስዳችሁ አዲስ አበባን ወስዳችሁ ያንን ማህበረሰብ በምታዩበት ጊዜ ወገኖቼ ከ75% በላይ ነዋሪው አማርኛ ተናጋሪ ነው። ከ75% በላይ እንግዲህ ከ75% በላይ አማርኛ ተናጋሪ የሆነውን ማህበረሰብ ነው የኦሮሞ ነው ብለው ሁሉ ነገር በኦሮምኛ የኦሮምኛ እዚህ ጋር የኦሮሞ ክልል እንደ ምሳሌ ነው የምጠቅሳችሁ። ሌላ ምሳሌ ልስጣችሁ። ይሄን ተመልከቱ። እዚህ ጋር ደግሞ ወለጋን በምታዩበት ጊዜ አድማጮቼ ተመልካቾቼ ወለጋ ነቀምቴን ታያላችሁ አይደል?
አሁን ነቀምቴ ይሄም ባለፈው የህዝብ ቆጠራ መሰረት እንዳልኳችሁ የአማራ ቁጥር እንዲቀንስ ተደርጎ የኦሮሞ ቁጥር ከፍ እንዲል ተደርጎ የኦሮሞና የአማራ ተወላጅ ኦሮሞ ተብሎ እንዲመዘገብ ተደርጎ የተሰራ የህዝብ ቆጠራ አለ እና በዚህ የህዝብ ቆጠራ መሰረት ለምሳሌ እዚህ ጋር ተመልከቱ። አሁን እዚህ ጋር ወገኖቼ የጊዳ አያና እና ኪረሙ ወረዳዎች ብትወስዱ የጊዳ አያናና ኪረሙ ወረዳዎች ብትወስዱ 34 በመቶ የሚሆኑት በምስራቅ ወለጋ ውስጥ ጊዳ አያና ወረዳና ኪረሙ ወረዳ ብትወስዱ 34 በመቶ የሚሆኑት አማርኛ ተናጋሪ አማራዎች ናቸው። አቤ ደንጎሮ ብትሄዱ ታች ሆሮ ጉድሩ ዞን ውስጥ አቤ ደንጎሮ 52 በመቶ፣ ሆሮ 31 በመቶ፣ አሙሩ ጃርዴጋና ጃርቴን ደግሞ ስትወስዱ 21 በመቶ፣ አባቦና አባይ ጮመን ደግሞ ስትወስዱ 28 በመቶ የሚሆኑት አማራዎች ናቸው። እና በአጠቃላይ ይሄን አካባቢ ስንወስድ ወገኖች ይሄን አካባቢ ስንወስድ 1/3 የሚሆነው አማራ ነው። እንግዲህ 1/3 አማራ ነው የምለው ወገኖቼ 1/3 አማራ ነው ብለው አሁንም ደግሜ እናገራለሁ። የአማራ ቁጥር እንዲቀንስ ተደርጎ የአማራና የኦሮሞ ተወላጅ ኦሮሞ ተብሎ ተመዝግቦ ነው እንጂ የአማራና የኦሮሞ ተወላጅ አማራ ተብሎ ቢመዘገብ ከነቀምቴ በስተሰሜን ያለው ይሄ ወለጋ አካባቢ ከግማሽ በላይ አማራ። እንግዲህ ይሄ ነው። አሁን ይሄንን ግን የኦሮሞ መሬት ነው ብለው ሁሉ ነገር በኦሮምኛ እንዲሆን ነው ያደረጉት። ስዊዘርላንድ ምንድነው የሆነው ወገኖቼ? ስዊዘርላንድ ወደ ስዊዘርላንድ አምጣላችሁ ወሰዳችሁ። ስዊዘርላንድ ምንድነው? ስዊዘርላንድ ተመልከቱ። የ10 በመቶ ማይኖሪቲ ካለ የዛ ማይኖሪቲ ቋንቋ የሥራ ቋንቋ ይሆናል። 25 በመቶ 13 በመቶ አይደል 15 በመቶ ማይኖሪቲም ቢሆን የዛ ማይኖሪቲ የሥራ ቋንቋ ይሆናል። አሁን ወለጋ ውስጥ በዚህ ሁሉ አካባቢ ከግማሽ በላይ የአማርኛ ተናጋሪ አማራ ሆኖ ነገር ግን ሁሉ ነገር በኦሮምኛ ብቻ ያውም ደግሞ በላቲ። ይሄ ዘረኝነት የሌላውን ማህበረሰብ መብት ማክበር የኦሮሞ መብት ይከበር ሲሉ የሌላውን ማህበረሰብ መብት ለማክበር መዘጋጀት አለባቸው። የነሱ መብት እንዲከበር በኦሮምኛ ቋንቋ የመናገር በኦሮምኛ ባህላቸውን ቋንቋቸውን የማስፋፋት ይሄ ሁሉ ነገር እንዲደረግላቸው ሲጠይቁ የኦሮሞ ፖለቲከኞች ሲጠይቁ የሌላውንም ማህበረሰብ መብት ደግሞ ለማክበር መዘጋጀት ያንን ግን ለማድረግ መዘጋጀት ፈቃደኛ አይደሉም። እነሱ አዲስ አበባ ውስጥ አድማጮቻችን ተመልካቾቻችን የኦነግን ባንዲራ ይዘው ሲዞሩ አዲስ አበባ ውስጥ ኢሬቻን ሲያከብሩ ሌላው ማህበረሰብ እንደውም በቃ ኢሬቻን ያክብሩ ብሎ ጸጥ ብሎ እንደውም መጀመሪያ ሰሞኑን ውሃ ሁሉ እያቀረባል ነበር እንዴ የነሱን ኢሬቻ እንግዲህ የጉራጌ ወይም የአማራ እንትና ኢሬቻ ማለት የኦሮሞ የአባ ገዳ አምልኮ ነው የዋቄ ፈታ አምልኮ ነው እና ይሄን አምልኮ በሚያደርጉበት ጊዜ መንገድ ተዘግቶ በፊት አዲስ አበባ መቼም አድርጎ እኮ አያውቁም ኢሬቻ። እኔ በልጅነቴ ሁሉ ማውቀው ኢሬቻ የሚያከብሩት እዛ ደብረ ዘይት ሲያከብሩ እዛ ይሄ ምንድነው ዛፍ አለ አይደል? አንድ ዛፍ አለ ሰዋር እዛ ሄደው ቅቤ ሲቀቡ እዛ ሲያከብሩ ነው። አሁን ግን እሺ አዲስ አበባ ማክበር አለብን ብሎ አዲስ አበባ መጥተው በሌለ ወንዝ ፈጥረው ኩሬ ምናምን አዘጋጅተው ኢሬቻን እናክብር ሲሉ ማን ነው የተቃወሙ? ለምን ኢሬቻ አከበሩ ብሎ የተናገረ ሰው አለ? የኦሮምኛ ትምህርት ቤት በኦሮምኛ አዲስ አበባ መማር አለብን ብለው ያን ልክ እነ ለማ ሲመጡ የጀነራል የዋቆ ጉቱ የጀነራል ታደሰ ብሩ ምናምን ብሎ 4 ትምህርት ቤት ከፍተው ማን የተቃወሙ? ማንም ሰው ባህላቸውን ቋንቋቸውን እርሳቸውን የባህል ማዕከል የኦሮሞ ባህል ማዕከል እኮ አለ። ስለ ኦሮሞ ታሪክ ስለ ኦሮሞ ባህል ስለ ኦሮሞ ጀግኖች ስለ አባ ገዳ ስለሚሉት ስለሌላም ነገር እኮ እነዚህ ሰዎች እኮ እንዳያደርጉ ማንም የከለከላቸው የለም። እኔ ዛሬ 6 ዓመት የኦሮሞ ወደ ስቴዲየም አካባቢ ላሊበላ አካባቢ ሰዎች ቀጥራለሁ ላሊበላ ሆቴል አካባቢና እዛ ይሄ የኦሮሞ ባህል ማዕከል ያለው እዛው ስቴዲየም አካባቢ
የቀድሞ የአይወማን ጽህፈት ቤት ወስደዋል። በቃ በጣም የድሮ ካምፕ የሚባል የነበረውን እሱን ሁሉ ወስደዋል። በጣም ብዙ ቦታዎች ወስደው ወደ 6-7 ምናምን ቢልዲንጎች ሰርተው ትልቅ እዛ ስቴዲየሙ ጋር አዲስ አበባ ፊልም ዋና ቦታ ላይ የኦሮሞ ባህል ማዕከል ብሎ ትልቅ እንትን ሰርተዋል። ግን ባይገርማችሁ ይሄ የኦሮሞ ባህል ማዕከል ብለው የሰሩት ነገር እስር ቤት ነው ይመስል። ሰው ሲገባበት ሲወጣበት አለ። እኔ እዛ አካባቢ ብዙ ጊዜ እመላለሳለሁ። ሰው ሲገባ ሲወጣ ላይ የኦሮሞ ባህል ማዕከልነቱ እንግዲህ ምንድነው? የኦሮሞን ባህል ሰው የኦሮሞን ባህል እንዲያውቅ፣ የኦሮሞን ቅርስ እንዲያውቅ፣ የኦሮሞን ጀግንነት እንዲያውቅ፣ የኦሮሞን ቅርስ እንዲያውቅ ቃላል ሰው በቃ ስለኛ ሰው አይናገርም ስለኛ ሰው አያውቅም ብሎ የሚለውን ያን እንዲያውቅ ለማድረግ ነው አይደል? እንግዲህ ሰው አይገባም። ለምንድን ነው የማይገባው ብሎ እንኳን አይጠይቁም። ማን የከለከላቸው? ባህል ማዕከል አላቸው። ኢሬቻ ያከብራሉ፣ በቋንቋቸው ያስተምራሉ፣ በቋንቋቸው እንደፈለገ ያደርጋሉ። እነሱ በቋንቋቸው የቋንቋቸው መብታቸው ሲከበር የሌላውን መብት ግን የማክበር ነበረባቸው። ጭንቅላት ያላቸው ቢሆን አይፈልጉም። ስዊዘርላንድ የሆነው ይሄ ነው ወገኖች። ስዊዘርላንድ የሆነው ጀርመኖች በብዛት ቢኖሩ ሌሎቹ ፈረንሳይኛ ተናጋሪዎች ካሉ በፈረንሳይኛ አገልግሎት ይሰጣል። እዚህ ግን አማርኛ ተናጋሪዎች በብዛት ባሉበት ቦታ በጭራሽ ከኦሮምኛ ውጪ ምንም ነገር የለም የሚሉ በጣም ሲበዛ ዘረኞች ናቸው። ፖለቲካቸው የዘረኝነት ፖለቲካ ነው። ሌላው አንድ ሳልጨርስ ላሳያችሁ የምፈልገው ወደ ስዊዘርላንድ ወሰዳችሁና አሁን ተመልከቱት። እዚህ ጋር ይሄ በቢጫ በእንትን በኦሬንጅ በብርቱካማ የሚታየው አንድ ክልል አይደለም። ሁሉም ጀርመንኛ ተናጋሪዎች ናቸው። ሁሉም ጀርመንኛ ተናጋሪ ስለሆኑ በቃ ጀርመንኛ ተናጋሪ በሙሉ በአንድ ክልል መሆን አለበት በሚል የጀርመንኛ ተናጋሪዎች ክልል ወይም ክፍለ ሀገር አልተመሰረተም። ወደ 18 የሚሆኑ ሁሉም ጀርመንኛ ተናጋሪዎች ናቸው። ግን የራሳቸው የሆነ ታሪክ የራሳቸው የሆነ ባህል ስላላቸው ከቋንቋ በላይ ክልል ለማድረግ የክልል አደረጃጀት ለማምጣት ከቋንቋ በላይ ሌሎች መስፈርቶችንም ደግሞ ስለሚያዩ ታሪክን፣ ጂኦግራፊን፣ ሌሎች ነገሮችንም ደግሞ ስለሚያዩ ቋንቋ ብቻ መመዘኛቸው ስላልሆነ ጀርመንኛ ተናጋሪዎች ቢሆኑም ሁሉም 18 የሚሆኑት ግን የተለያዩ ክፍለ ሀገራት ነው ያሉት። የተለያየ ክፍለ ሀገር ሆነው ትልቅ ደረጃ የደረሱ ክፍለ ሀገሮች ናቸው። የግዴታ አንድ ቋንቋ መናገር በአንድ ክልል ውስጥ እንድንሆን አያስደርግም። እዚህ ጋር እንደምታዩት በበርን ጀርመኖች ከ90 ምናምን በላይ ከ90 በመቶ ቢሆኑ 10 በመቶ ፈረንሳዮች ጋራ ተከባብረው እየኖሩ ነው። እንደ በርን ነዋሪ ቫሌ ወይም ቫሌ ስትሄዱ 75 በመቶ ፈረንሳይኛ ተናጋሪዎች ቢሆኑም 25 በመቶ ጀርመኖች ጋራ በአንድ ክፍለ ሀገር ተከባብረው እየኖሩ ነው። በፈረንሳይኛም ጀርመንኛም የሰራ ቋንቋ ግራውደንበን በምትሄዱበት ጊዜ ዘስቴንቲንግ እና የሰለጠነ ፖለቲካ ነው ወገኖች። የሰለጠነ ፖለቲካ ስናራምድ ቋንቋ የክፍፍል ምክንያት ነው። ቋንቋ መግባቢያ ነው። ቋንቋ መወያያ ነው። እግዚአብሔር ቋንቋን የሰጠን እንድንነጋገርበት እንድንግባባ። አንድን ቋንቋ መናገር ኦሮምኛን መናገር የበለጠ ኦሮሞ አያሰኝም። ኦሮምኛን አለመናገር ደግሞ ያነሰ ኦሮሞ አያሰኝም። በተለያየ መንገድ ሰዎች ኦሮምኛ ላይ ይናገሩ ይችላሉ። ያ ማለት ኦሮሞነታቸው ያነሰ ማለት አይደለም። አሜሪካን ሀገር፣ ጀርመን ሀገር ያሉ ከኢትዮጵያውያን የተወለዱ ልጆች ጀርመንኛ፣ ፈረንሳይኛ፣ እንግሊዝኛ ነው የሚናገሩ። ያ ማለት የኢትዮጵያዊነታቸው የለም፣ ኢትዮጵያዊነታቸው ትንሽ ነው ማለት ነው። በቃ አማርኛ የማይነገርበት ቦታ ስለሆነ በብዛት ያሉት በትምህርት ቤትም በምንም ለጀርመንኛ ወይ ጓደኞቻቸው ስለሆነ አማርኛ በደንብ አይነገርም። ያ ማለት ግን ኢትዮጵያዊነታቸው በእነሱ ውስጥ ባዶ ነው ማለት ነው። አይደለም። ስለዚህ ቋንቋ መናገርና አለመናገር ማንነትን አይገልጽም። ቋንቋ ማንነትን አይገልጽም። የኦሮሞ ፖለቲከኞች ግን ለነሱ ቋንቋ
የማንነት መለኪያ። ይሄ ድንቁርና ነው። ድንቁርና ቢገባቸው ቋንቋን የማንነት መለኪያ አድርጎ ማየታቸው ድንቁርና ነው። ለዚህ ነው ቋንቋን የማንነት መለኪያ አድርጎ ስላዩ በእነዚህ የኦሮሞ ክልል በሚባለው ውስጥ ሌሎች ማህበረሰባት ከኦሮምኛ ውጪ የሚናገሩ በብዛት የሚኖሩበት አካባቢ በአማርኛ ወይ በሌላ ቋንቋ አገልግሎት ያገኙ ሲባሉ ትልቅ ነገር ያጡ ይመስል አይቃወሙም ነበር። ግን ድንቁርናቸው በአማርኛ አገልግሎት መስጠት ማለት ኦሮምኛን አያሳንስም። አማርኛ ተናጋሪዎች በአማርኛም ትምህርት እንዲማሩ በአማርኛም አገልግሎት እንዲያገኙ አማርኛም ከኦሮምኛ ጋራ አብሮ የሥራ ቋንቋ ይሁን ማለት ኦሮምኛን ማሳነስ አይደለም። የራሳችን መብት እንደምንፈልግ የሌላውንም መብት ማክበር ነው። ስለዚህ ለኦሮሞ ፖለቲከኞች እንግዲህ አንዱ የምጠይቀው ነገር እናንተ የኦሮሞ ማህበረሰብ፣ የኦሮሞ ባህል፣ የኦሮሞ ቋንቋ፣ የኦሮሞ ጥያቄ፣ የኦሮሞ መብት መከበር አለበት ስትሉ የሌላውንስ መብት ለማክበር ተዘጋጅታችኋል ወይ? የሌላውን መብት የማታከብሩ ከሆነ ሌላውን የምትጨፈልቁ ከሆነ ፊንፊኔ የኛ፣ ኦሮሚያ የኛ፣ ወሎ የኛ፣ ድሬዳዋ የኛ፣ ሁሉ የኛ እያላችሁ የስግብግብነትና የጥላቻ ፖለቲካን የምታራግቡ ከሆነ ታዲያ እናንተ የሰይጣን ቁራጮች እንጂ ሰዎች ናችሁ? አጋንንት የሰፈረባችሁ ናችሁ። ሰውን በቋንቋ መለየት፣ ቋንቋ መለያ አድርጎ ሰውን ማሳነስ፣ የራሳችን መብት እንዲከበር እየፈለግን የሌላው መብት እንዲከበር ደግሞ ሊከበር ስንል እምቢ የምንል ሰዎች ከሆነ አጋንንት አለብን። በተለይ አንዳንድ ወንጌላዊ ቤተክርስቲያን መካነ ኢየሱስ ውስጥ ያሉ የኦነግ ደጋፊዎች አሉ። ክርስቲያኖች ነን የሚሉ የኦነግ ደጋፊዎች አሉ። ለነዚህ ክርስቲያኖች ነን ለሚሉ የኦነግ ደጋፊዎች የምለው ጌታችን መድኃኒታችን ኢየሱስ ክርስቶስ ሌላውን እንደራስ ወደድ ይላል። ያ ማለት ምንድነው? ለኛ እንዲደረግልን የምንፈልገው ነገር ለሌላው እንዲደረግ ማለት ነው መፈለግ ማለት ነው። እኛ የምንጠላውን ነገር ሌሎች ላይ አለማድረግ ማለት ነው። ስለዚህ የኦሮሞ ፖለቲከኞች በቋንቋቸው መማር ከፈለጉ፣ በቋንቋቸው አገልግሎት ማግኘት ከፈለጉ፣ በቋንቋቸው በቃ ባህላቸው ቋንቋቸውን ማሳደግ ከፈለጉ የነሱን የኦነግ ባንዲራ በሉ በማዳጋስካር የሚመስለውን የኦነግ ባንዲራ በሉ ወይም ደግሞ የግብጽ የሚመስለውን የነሱን የነጭ ቀይ ባንዲራ ማውለብለብ ከፈለጉ ያድርጉ፣ መብታቸው። እነሱም ደግሞ የሌላውን መብት ማክበር አለባቸው። ሌላው የሀገሬ ነው ብሎ የሚለውን የኢትዮጵያ አረንጓዴ ቢጫ ቀይ ሰንደቅ ይዞ ሲነሳ ይሄ እኛ ስለማንፈልገው አንተ ይሄንን ሰንደቅ ይዘህ መነሳት የለብህም ማለት አይችሉም። እሱ የሆነ ግን የማዳጋስካር የሚመስለውን የግብጽን ይዞ ሲሄድ ማንም ምንም ያላለው ለምንድን ነው? እሱ ሌላው የኢትዮጵያ ባንዲራ ይዘህ መሄድ የለብህም የሚልበት ምክንያት ለምንድን ነው? እነሱ በኦሮምኛ ቋንቋ መማር ከፈለጉ በአማርኛ ቋንቋ በሌላው ቋንቋ መማር ነው የሚፈልገው። ለምንድን ነው የሚፈልጉት? እነሱ የነሱን ባህል፣ የነሱን ቅርስ፣ የነሱን ጥቅም ለማስጠበቅ ፍላጎት ካላቸውና የኛ ጥቅም የኦሮሞ ጥቅም መጠበቅ አለበት ካሉ ለምንድን ነው የሌላውስ ጥቅም የማይጠበቀው? እነሱ ልዩ ጥቅም ያስፈልገናል ካሉ ሌላውስ ልዩ ጥቅም ለምንድን ነው የማያስፈልገው? ስለዚህ በሌላው ላይ እንዲሆን የምንፈልገው ነገር ለሌላው እንዲሆን የምንፈልገው ነገር ለኛ እንዲሆን የምንፈልገው ነገር ለሌላውም እንዲሆን መፈለግ መቻል አለብን። ያንን ማናደርግ ከሆነ የተበቃ አእምሯችን የተበላሸ ችግር አለብን። ስለዚህ ለዚህ ነው የኦሮሞ ፖለቲከኞች የነሱ ፖለቲካ ተቀባይነት የለውም ማለት። ለዚህ ነው ይሄ የኦሮሞ ክልል የሚባለው መፍረስ አለበት የሚል። የኦሮሞ ክልል እንደምታዩት የተበተነ ማህበረሰብ፣ የተለያየ ቋንቋ የሚነገር ማህበረሰብ ያለበት። ስለዚህ ይሄ ክልል አነስ ወዳሉ መስተዳድሮች ኢኮኖሚክሊ ቫያብል ወደሆኑ መስተዳድሮች መበተን እንዲሸነሸን መደረግ አለበት። ከዛ ምንድነው መሆን ያለበት? ለምሳሌ ምዕራብ ወለጋና ምስራቅ ወለጋ አንድ ላይ ይሆንና እዛ አካባቢ ምዕራብ ወለጋና ቄለም ወለጋ አንድ ላይ ሆኖ እዛ አካባቢ 97% ኦሮምኛ ተናጋሪ። ስለዚህ እዛ አካባቢ አማርኛ የሥራ ቋንቋ የሚሆንበት ምክንያት የለም። አብዛኛው ተናጋሪ ኦሮምኛ ስለሆነ ኦሮምኛ የሥራ ቋንቋ ይሆናል።
በሌሎቹ አካባቢዎች ግን 15 በመቶ 20 በመቶ 50 በመቶ 80 በመቶ አማርኛ ተናጋሪ ባለበት ቦታ ላይ አማርኛና ኦሮምኛ የሥራ ቋንቋ መሆን አለበት። አማርኛና ኦሮምኛ የሥራ ቋንቋ ሆኖ ከዛ በቃ ሰው ከፈለገ ወደ ኦሮምኛ ትምህርት ቤት ልጆቹን ይልካል፣ ከፈለገ ወደ አማርኛ ትምህርት ቤት ልጆቹን ይልካል። መንግስታዊ አገልግሎት በኦሮምኛ የሚሰጥበት ቦታ ይኖራል፣ በአማርኛ የሚሰጥበት ቦታ ይኖራል። ስለዚህ ሰው ቀበሌ ሲሄድ በቃ አማርኛ ተናጋሪ ከሆነ በአማርኛ አገልግሎት ይሰጠዋል፣ ኦሮምኛ ተናጋሪ ከሆነ በኦሮምኛ አገልግሎት ይሰጠዋል። 80 በመቶ አማርኛ ተናጋሪ ባለበት ከተማ እዛ ሄዶ ፎርም በኦሮምኛ እንዲሞላ ማድረግ ማለት በጣም ትንሽ አስቸጋሪ ነው እና እየሆነ ያለው ለዚህ ነው ተቀባይነት የለውም ማለት ነው። አንዳንዶቹ ታዲያ በኦሮሞ ክልል ተበታትኖ አማራ ክልል መበታተን አለ። ግን አማራ ክልል ተበታትኖ ግን ወገኖች አማራ ክልል የሥራ ቋንቋ መሆን ያለበት ጎንደር፣ ጎጃም ምናምን አማርኛ ነው ማለት ኦሮምኛን ስለመጣል አይደለም። እንደዚህ ማለት ጎንደር ብትሄዱ 90 ኦሮምኛ ተናጋሪ ስንት ነው ያለው? 0.5%። ስለዚህ 0.5% ኦሮምኛ ተናጋሪ ባለበት ቦታ ጎንደር ኦሮምኛን የሥራ ቋንቋ ማድረግ ምን ፋይዳ አለው? ይልቅ ጎንደር ትግርኛን የሥራ ቋንቋ ማድረግ ይቻላል። ለምን? ትግርኛ ተናጋሪ ይወስዳል። ስለዚህ ጎንደር፣ ሰሜን ወሎ አማርኛና ትግርኛ የሥራ ቋንቋ ማድረግ ይቻላል። እንደውም ጥሩ ነው። ሬኮመንድ ማድረገው ነው። እንደውም ይሄ አማራ ክልል የሚባለው ፈርሶ የጎንደር ክፍለ ሀገር የሥራ ቋንቋ ትግርኛና አማርኛ፣ የሰሜን ወሎ እነ ላስታ ምናምን የሥራ ቋንቋ ትግርኛና አማርኛ እና አገው ቢሆን ጥሩ ነው። ቋንቋ ሰርቪስ አገልግሎት ነው። በተቀረው አካባቢ ጎጃም ብትሄዱ ጎጃም አማርኛ ነው የሥራ ቋንቋ። የኦሮሞ 0.5%፣ ወሎ ብትሄዱ ኦሮሞ 2% ነው። ከሚሴ አካባቢ ወደ 30% ኦሮሞ አለ። እሺ ከሚሴ አካባቢ እዛ አካባቢ ኦሮምኛም አብሮ የሥራ ቋንቋ ይደረጋል። በተረፈ አብዛኛው አማራ ክልል ሸዋ ለብቻ ሰሜን ሸዋ ምናምን ተከፋፍሎ ጎጃም ምናምን አማርኛ ነው የሥራ ቋንቋ መሆን ያለበት። ለምን? ኦሮሞ እዛ አካባቢ የለም። ቢኖር አዎ ኦሮምኛ የሥራ ቋንቋ ነው። ስለዚህ አማራ ክልል ስለምን ኦሮምኛ የሥራ ቋንቋ ሆነም የሚል ክርክር አይሰራም። ፕራክቲካሊ ሜዳ ላይ ያለው ሁኔታ በቃ ምን ያህል ሰው እዚህ አካባቢ ይኖራል? አንድን ቋንቋ የሚናገር ማህበረሰብ በብዛት አለ ወይ? ያንን ቋንቋ የሚናገር ማህበረሰብ በብዛት ካለ በቃ ይሄ የሰብአዊ መብት ጉዳይ ስለሆነ በዛ ቋንቋ አገልግሎት እንሰጣለን። የስዊዘርላንድ ሞዴል እንግዲህ የሚያሳየን ይሄ ነው። እነዚህ የኦሮሞ ፖለቲከኞች የስዊዘርላንድ ሞዴልን ሲጠቅሱ ይሄንን ይስታሉ። ስዊዘርላንድ ውስጥ በርካታ ክልሎች፣ በርካታ ካንቶኖች ማይኖሪቲ ቋንቋዎች ያሉባቸው፣ በርከት ያሉ ማይኖሪቲ ቋንቋዎች ያሉባቸው የማይኖሪቲ ቋንቋዎችም የሥራ ቋንቋ የካንቶኑ የክፍለ ሀገሩ የሥራ ቋንቋ ነው ማለት ነው። በፌደራል ደረጃ እንግዲህ ስዊዘርላንድ ውስጥ በስፋት የሚነገሩት 4 ቋንቋዎች ስለሆኑ ነው የፌደራሉ የሥራ ቋንቋ የሆነው። ኢትዮጵያ ውስጥ ወደ 80 ምናምን ቋንቋዎች አሉ። ስለዚህ 80 ምናምን ቋንቋዎች አድማጮቻችን፣ ተመልካቾቻችን በእኔ እምነት አቅም ከፈቀደና ኢኮኖሚ ከፈቀደ 80 ምናምን የሚሆኑ ቋንቋዎች የሥራ ቋንቋ ሁሉ በአርጎብኛ በሉ፣ በጉሙዝኛ በሉ፣ በሳሆኛ በሉ፣ በምን በሉ አንድ ማህበረሰብ በርከት ያለ ማህበረሰብ የሚኖርበት አካባቢ የዛ አካባቢ መስተዳደር የፌደራል መንግስትም ቢሆን እዛ አካባቢ ፖስታ ቤት ይኖራል፣ የተለያዩ መስሪያ ቤቶች ሊኖሩ ይችላሉ። በሁሉም ቋንቋዎች መንግስት አገልግሎት መስጠት አለ። አቅምና ኢኮኖሚ። ስለዚህ እንደ አቅምና እንደ ኢኮኖሚ ኦሮምኛ ብቻ አይደለም፣ ሁሉም ቋንቋዎች የሥራ ቋንቋ እንዲደረጉ ማድረጉ ጠቃሚ ነው። ልክ ስዊዘርላንድ ውስጥ 4ቱም የሥራ ቋንቋ አለው። በተጨማሪ 4ቱም ቋንቋዎች እነዚህ 80 ምናምን ቋንቋዎች ደግሞ እርስ በርስ የሚነጋገሩበት ደግሞ ቋንቋ አለ። ያ አማርኛ ነው። ስለዚህ ኦሮምኛ አንዳንዶች ኦሮምኛንና አማርኛን ሊያወዳድሩ ይሞክራሉ። ይሄ ጠቃሚ አይደለም። ኦሮምኛ የኦሮሞዎችን ቋንቋ ነው።
ኦሮሞዎች ከሌላው ማህበረሰብ ጋር የሚነጋገሩት የሚግባቡት በአማርኛ ነው። ኦሮሞዎች ቱሪዝም ከመጣ ወደ ኦሮሞዎች አካባቢ ሌላው ማህበረሰብ መጥቶ ንግድ ከፈለጉ ሆቴል ቤቶች፣ ሱቆች፣ የተለያየ ቦታዎች የሚገበያዩት በአማርኛ ነው። አማርኛን መናገር ኦሮሞን አያሳንስም። ኦሮምኛን መናገርም አማራንም ሌላውንም አያሳንስም። አንድም ቋንቋ መናገር አያሳንሰንም፣ አያስከብረንም። ቋንቋ መግባቢያ ነው። ስለዚህ ፉክክር አድርገው ቆርጠው ኦሮምኛ አማራ ክልልም ኦኬ በኦሮሞ ክልል አማርኛ የሰራ ቋንቋ እንዲሆን ከተፈለገ አማራ ክልልም ኦሮሞ የሰራ ቋንቋ ማለት ለምንድን ነው ኦሮሞ የሰራ ቋንቋ መጠየቅ አለብን። ምክንያት መኖር አለበት። ኦሮሞ የሰራ ቋንቋ እኮ አንድ ነገር እኮ የሚደረገው እኮ ሰውን ለመጥቀም እኮ ነው፣ ለአገልግሎት እኮ ነው። እዛ አካባቢ ጎንደር ኦሮሞ ከሌለ ኦሮምኛ ቋንቋ የሰራ ቋንቋ የሚሆንበት ምን this is stupidity። ስለዚህ ማገናዘብ አለባቸው እና ኦሮሞ ክልል አማራ ክልል የሰራ ኦሮሞ ክልል ውስጥ አማርኛ የሰራ ቋንቋ ከሆነ አማራ ክልል ውስጥ ደግሞ ኦሮምኛ የሰራ ቋንቋ ካልሆነ ኦሮሞ ከአማራ አነሰ የሚል አመለካከት ከሆነ የሚያስቡት እነዚህ ሰዎች በቃ የቤታችን ስሜት ያላቸው በአስተሳሰብ የቀነጨሩ ናቸው ማለት ነው። ስለዚህ እነዚህ ሰዎች ዘመናዊ መሆን አለበት። ብዙዎቹ አሁን ለሌንጮ ምናምን አውሮፓ ሀገር የኖሩ ናቸው፣ የተማሩ ናቸው፣ ተምረናል የሚሉ ናቸው፣ ብዙ መጽሐፍ የሚጽፉ ናቸው። ስለዚህ ኮመን ሰንስ የሆነ ፖለቲካ ያስፈልጋል እና ያለው ሁኔታ ነው። ለዚህ ነው ወገኖቼ የኢትዮጵያ ውስጥ ያለው ነገር መስመር እንዲይዝ ከተፈለገ ይሄ በጣም አፓርታይዳዊ የሆነ የምድር ሲኦል የምድር ገሃነም የሆነ ሁሉ ነገር በኦሮሞ ሁሉ ነገር የኦሮሞ ሁሉ ነገር ከኦሮሞ የሚለው ሌላውን ማህበረሰብ የሚጠላ ኢትዮጵያን የሚጠላ አማርኛን የሚጠላ የኢትዮጵያን ፊደል የሚጠላ ሌላውን ማህበረሰብ የሚገፋ ሌላውን ማህበረሰብ የሚያፈናቅል ሌላውን ማህበረሰብ የሚገድል ሌላውን ማህበረሰብ አንገት ያስደፋ ኡሻሻ የሆነ ክልል መፍረስ አለበት፣ ይፈርሳል። አሁን በምክክር ኮሚሽን ስለ አዲስ አበባ ነው የሚጮኸው ሰዎች ይገርማል እኮ ስለ አዲስ አበባ ነው የሚጮኸው ጎበዝ። አዲስ አበባ አይደለም ይሄ ክልሉ እንዳለ ይፈርሳል እና አዲስ አበባን ብቻ ትተው እነ ናዝሬትን ሌሎቹም አማርኛ ተናጋሪዎች በብዛት የሚኖሩባቸውን አካባቢዎች እንደፈለጉ ሊያተራምሱ ነው የሚፈቀድላቸው። የናዝሬት ህዝብ፣ የአሰላ ህዝብስ፣ የውሩታ ህዝብስ፣ የፈንታሌ፣ የደራ፣ የአቤ ደንጎሮ፣ የሞጆ፣ የደብረ ዘይት የነዚህ አካባቢ ማህበረሰብ አማርኛ ተናጋሪ ማህበረሰብስ ምን ሊሆን ነው? አዲስ አበባ ላይ ብቻ ትኩረት የምናደርገው? በአጠቃላይ ይሄ የኦሮሞ ክልል መፍረስ አለበት። እዚህ አካባቢ የምታዩት አዲስ አበባን ጨምሮ ሸገር የሚባለው ይሄ አካባቢ የምትባለው ራሱን የቻለ የሸዋ መስተዳደር መኖር አለበት። አዲስ አበባን የጨመረ እነ ናዝሬትን እነ ደብረ ዘይትን በሙሉ የጨመረ ራሱን የቻለ የሸዋ መስተዳደር መኖር አለበት። ኦሮሚያ ክልል የሚባለው ምን መሆን አለበት? መፍረስ አለበት። ይሄ ሁሉ በቀይ የምታዩቸው አካባቢዎች በሙሉ አማርኛ ተናጋሪዎች በብዛት ያሉበት አካባቢ በሙሉ እንደገና ሪስትራክቸር ሆኖ የሸዋ መስተዳደር መሆን አለበት ወገኖች። እንደውም እኔ ሬኮመንድ ማድረገው ምንድነው የአዲስ አበባና ይሄ የሸገር ከተማ የሚባለው አንድ ላይ ሆነው የአዲስ አበባ ፌደራል መስተዳደር ከዛ የተቀረው ደግሞ ምንድነው የደቡብ ምዕራብ ሸዋ ዞን እና ይሄ የነ አዳሚት ሁሉ ምናምን ያሉበት አካባቢ ግማሹ ምንድነው የምታዩታላ የዶባ ቦሩ አዳሚት ሁሉ የሚባሉት እንደገና ደግሞ እዛ አካባቢ ወደ ቆቆቄር ሶዶ ዳጭ ምናምን የሚባሉት በሙሉ እንዳለ ከጉራጌ ዞን ጋር ተደባልቀው ከደቡብ ምዕራብ ሸዋ ዞን ጋር ተደባልቀው ደቡብ ሸዋ መሆን አለበት። ከሰበታ ጀምሮ ወሊሶ ወልቂጤን ጨምሮ እንደዚሁም እነ ስልጤን ጨምሮ እና ደግሞ ደቡብ ምስራቅ እነ ቆቃን እነ ዝዋይን በሙሉ ጨምሮ ራሱን የቻለ አንድ መስተዳደር ነው። ከዛ አዳማን፣ ቦሰትን፣ ፈንታሌን፣ ሞጆን ጨምሮ ደግሞ ከነ ምንጃር ከነ ሸንኮራ ጋር ደባልቆ ደግሞ እንደዚሁ ዋና ከተማው ናዝሬት አድርጎ ምስራቅ ሸዋ ዞን አማርኛና ኦሮምኛ የሥራ ቋንቋ እንዳለ የኦሮሞ ክልል ሰሜን ሸዋ ዞን ከአማራ ክልል ሰሜን ሸዋ ዞን ከምንጃርና ከሸንኮራ ውጭ
ከምንጃርና ከሸንኮራ ውጪ ምንጃርና ሸንኮራን ወደዚህ ታመጡና ወደ ከምስራቅ ሸዋ ዞን ከነናዝሬት ጋር ታደርጉና ከዛ ከነ ቡልጋ እነ ተጉለት እነ መንዝ ይፋት ሰላሌ ምናምን በሙሉ እነዚህን በሙሉ የሰሜን ሸዋ ዞን የአማራ ክልል ሰሜን ሸዋ ዞን እና የኦሮሞ ክልል የሰሜን ሸዋ ዞን አንድ ላይ ሆነው ደግሞ ሰሜን ሸዋ ዞን ተብሎ ራሱን የቻለ መስተዳደር አማርኛና ኦሮሞኛ የሰራ ቋንቋ በቃ ኦሮሞ መብቱ ተከብሮ አማራው መብቱ ተከብሮ ተከባብሮ ልክ እንደ ስዊዘርላንድ ተከባብሮ አብሮ ማደግ ያ ነው የሚያዋጣው። ስለዚህ ይሄ አካባቢ የኦሮሚያ የሚባለው ክልል ምን መሆን አለበት ማለት ነው? መፍረስ አለበት። ይሄ የኦሮሞ ክልል ሲፈርስ ነው ሀገር ሰላም የምታገኘው እና ይሄንን ነው ማለት የምፈልገው። እንግዲህ አድማጮቻችን ተመልካቾቻችን የስዊዘርላንድ ሞዴል ሲቃኝ የታመሰው ምክክር በሚል ስር ያቀረብኩት ዝግጅት ይመስላል። ስለ ምክክሩ ብዙ ያልኩት ነገር የለም። ያው ምክክሩ ታምሷል። ያው ግን እነሱ ወሰኑም አልወሰኑም ቀኝ አሉም አላሉም የሚቀየር ነገር ብዙም ያለ አይመስለኝም። ያው ምክር ሐሳብ ይሄ ቢደረግ ይላሉ። ከዛ በኋላ ይረሳል እና ነገር ግን የስዊዘርላንድ ሞዴልን ቃኝቼ በክፍል 1 እንግዲህ ለምን የኦሮሞ ክልል መፍረስ እንዳለበት እንግዲህ አሳይቻለሁ። በክፍል 2 ደግሞ ሌላ ሁለተኛ ምክንያት ይዤ ለምን የኦሮሞ ክልል መፍረስ እንዳለበት ሁለተኛ ምክንያት ይዤ ደግሞ እመለሳለሁ። እንግዲህ ስላዳመጣችሁኝ አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።